ኪራን ከዚህ በኋላ አልፈልግህም ብላ አለችው። ጽናት በሚያሳዝን ሁኔታ ትልቅ ጀብድ ሰራች። እናም ከሌላ ወንድ ጋር አብራ አደረች። ኒና ይህን ሁላ ጉድና ቅሌት ለኪራ ነገረችው። ኪራ አበደ፣ ጨለለ። ምን አይነቲቱ አረመኔና ጨካኝ ሴት ናት! እኔ እኮ ለካስ እስከ ዛሬ ስታገሳት የነበረው ከኔ ጥፋት ይመስለኝ ነበር። እናም እሷ መሄድ ስለፈለገች ብቻ ነበረ እንደዛ ስታሰቃየኝና እንዲሁም ጊዜ አሰጠኝም እያለች ስትለኝ የነበረው። ቆይ እኔ ምን አደረግኳት ኒና? እኔ እኮ ትዳሬን አክባሪ ቤቴን ወዳጅ ነበርኩኝ እና ገና ለገና ሀና መጣች እያለች እኔን መከራዬን ስታሳየኝና እንደማልወዳት እንደማላከብራት እያሰበች በጣም ትልቅ ስህተት ውስጥ ከተተችኝ። ቆይ አሁን ምንድነው የማደርገው? እመኝኝ ያንን ሰውዬ እገለዋለሁ ሲል፣ አረ ተረጋጋ ኪራ፣ እኔ የወሬ ማመላለስ ሱስ እንዳለብኝ ታውቃለህ። ነገር ግን ይሄንን ካወቀች እኔ ላንተ እንደነገርኩ ካወቀች እመነኝ ቀቅላ ነው የምትበላኝ ብላ አለችው። ትሰሚኛለሽ ኒና፣ አሁን እኔ ስላንቺ ቀቀለችሽ አልቀቀለችሽ የሚያስጨንቀኝ ነገር ይመስልሻል? ትዳሬ በቁሜ ሁሉም ነገር እየተበላሸ፣ እኔ እኮ ጽናትን ካገኘው በኋላ ነው ሁሉም ነገር የተስተካከለው። ምክንያቱም ቆንጆ ሁሉ ሚስት የሆነ ይመስልሻል እንዴ? እሷ መክራ ዘክራ ካለብኝ ማአት የሴት ሱስና የመጠጥ ሱት አውጥታ ሰው አድርጋኛለች። በራሴ እንድቆም እናትና አባቴ ሲሞቱ እንኳ ጠንክሬ እንድቆምና የእነሱን ድርጅት እንዲመራ አድርጋኛለች። አውቃለሁ ሰሞኑን ጽናት ጸባዩዋ ተቀይሮ ሊሆን ይችላል፣ ግን ደግሞ ትስተካከላለች። እሷ እኔን እንዳስተካከለችኝ እኔ ደግሞ እሷን አስተካክላታለሁ። ምክንያቱም ትዳር ማለት መተጋገዝ፣ መተሳሰብ፣ መረዳዳት፣ መቻቻል አይደለም እንዴ? ይህንን ነገር ለእኔ እንደነገርሽኝ እንዳትናገሪ ብሎ አላት። ምን እያወከኝ ኪራ? ኧረ እባክሽ እንደዛ ከሆነ ታዲያ ምን አለ ጽናት ስመጣ አንቺ እኮ ከወንድ ጋር አብረሽ እንዳደርሽ ወይ አብረሽ እንዲሄድሽ ለኪራ ነግሬዋለሁ ብለሽ ለምንድን ነው የማትናገሪው? ያን ጊዜ ማን ምን እንደሆነች ልኳን ታሳይሻለች። ጽናት እኮ ናት ሴትየዋ ብላ ስትል፣ እሺ በቃ አርፌ እቀመጣለሁ ኪራ፣ ምንም ነገር አልናገርም ብላ አለች። እኮ ዋናው ነገር ለእኔ አስበሽ ሳይሆን ትሰሚኛለሽ፣ ለራስሽ አስበሽ መሆን አለበት። ስለዚህ ይህን ነገር ለማንም እንዳትናገሪ፣ ሚስጥር አድርገን ጽናትን እናስተካክላታለን። ቆይ አንቺስ ብትሆን ጓደኛሽ አይደለች እስከ ዛሬ ድረስ እዚህ እኛ ቤት እየኖርሽ ያለሽው የምትበይው የምትጠጪው እሷ የሰራችውን አይደል እንዴ? ባለትዳር ሁና እንኳ ምሁንም ምግብ ትሰራልሻለች። ቆየ እውነት አንቺስ ብትሆኚ ለጽናት ውለታዋ ይሄ ይመስልሻል እንዴ? እና ታዲያ እኔ ስመክራት መች ትመከረኛለችና በአግባቡ ነው ችለሽ የምትናገርሽን ሁሉ ችለሽ አንቺ ብታስተካከያት ይሻላል። እባክሽ ኒና እርዳታሽ ያስፈልገኛል ብሎ አላት። ውድና የተከበራችሁ የትርሲቴ ስንዲቅ ሚዲያ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ዛሬ ሀና ሌላ ፍቅረኛ ይዛ እንዲሁም ኪራን በቅናት አንገበገበችው። ኪያ የሀናን ፍቅረኛ እየጀነጀነችው ባለበት ሰዓት እንደ አጋጣሚ ሄኖክ ሲመጣ ከዛ እንዴ ቆይ ምንድን ነው የተፈጠረው ነገር ብላ ሲላት፣ ምን ተፈጠረ? እኔ ምልሽ አለኝ ማለት እኮ ትችይ ነበር በቀላሉ እናም እዚህ ሁሉ ውጣ ውረድ መሄድ አይጠበቅብሽም ነበር ብሎ አላት። ቆይ ምን እያልክ ነው? ማለቴ ምን ለማለት ፈልገህ ነው? አልገባኝም ብላ ስትለው፣ አረ ምንም፣ ግን ያም ይሁን ይህ የእውነት የምታደርገው ነገር በጣም አጸያፊና በጣም የማይደረግ ነገር ነው። አይ እንግዲህ በቃ አሁንስ በጣም ሰልችቶኛል። ምን ፈልገህ ነው? እስኪ ንገረኝ። እኔ ደግሞ እየጀነጀንኩላት የነበረውን ይሃናን ነው። ምን
ጭራሻና ደግሞ ሌላ ፍቅር ማለቴ አዲስ ፍቅረኛ ያዘች እንዴ? አዎ እሷ ኪራ ጠርቷት ለስራ ስትሄድ የእሷን ፍቅረኛ ነው የጀነጀንኩት። ቆይ እንደዛ ከሆነ ታዲያ እኔ ፊት ማውራቱ ምን አስፈለገ? እኔ ምልህ አንተ እኔን ምን እባክሽ ገብቶሻል ሀና፣ እባክሽ ገብቶሻል ኪያ፣ ምን ለማለት እየፈለግሽ ነው? ታውቃለህ እኔማ በአንደበቴ ከምናገር እንደዚህ አድርጌ ባረጋግጥ ብዬ ነው። እሺ ይሆንልሽ። እኔ እኮ ሌላ ሰው እንዳይጎዳሽ በማለት የተነሳ ነው። ደግሞ ባለፈው ብቸኛ ነኝ ምናምን ስትይ ሰምቼሽ አልነበረ? ስለዚህ እኔ ብቸኝነትሽን ላስረሳሽና ልጠብቅሽ ስለፈለግኩ ነው ሲላትም ችግር የለውም ሄኒ፣ ሁሉም ነገር ገብቶኛል። ለማን ምን እንዳልክ በደንብ ስለገባኝ ምንም ማብራራት አይጠበቅብም እና እንሂድ ብላ ሄደች። ኪያ ሄኖክ ስለወደዳትና ስላፈቀራት በጣም ደስ ብሏታል። በቃ ቢያንስ በህይወቴ አንድ ሰው አለኝ እንጂ ወንድሜማ ከሚስቱ ጋር ሆኖ መች ለእኔ ጊዜ እየሰጠኝ ያለና፣ ለነገሩ ለራሳቸውም አልሆኑም። በዙሪያው በጣም ብዙ ነገሮች እየተፈጠሩ ይገኛሉ። ጽናትና ኪራ ቀን በቀን እየተደባደቡ ይገኛሉ። እናም እባክሽ ጽናት ከዚህ በኋላ ህይወታችንን እንደ አዲስ ብንጀምር ይሻላል። ለምንድን ነው እንደዚህ የምታደርጊው? ቤታችን እኮ እየፈረሰ ነው ብሎ ሲላት፣ ምን ነው ገና ዛሬ ነው እንደ ቤታችን መፍረሱ የታየ? ትሰማኛለህ? ያችን ሀና ተብዬዋን ወደዚህ ስታመጣ ነው እኮ ሁሉም ነገር ያበቃው። እና አሁን ምን እንድንጠብቀህ ነው እንዴ? አረ ተረጋጊ። ታዲያ ቆይ እሷ ስራዋን ሰራች እንጂ ሌላ ምን ያደረገችው ነገር አለ? ጽናት እኔ ምልሽ ከዚህ በፊት እኮ እንደዚህ ቅናተኛ አልነበርሽም። አሁን ይህ ሁሉ ነገር ከየት አመጣሽው? ትሰማኛለህ? የሰው ልጅ ይቀየራል። ያኔ ምናልባት መብቱም ስልጣኑም ስለሌለኝና የቱንም ያህል ብወድህ ሰራተኛ ስለነበርኩ ነው። አሁን ደግሞ እኔ ሌላ ሰው ነኝ እና ምን እንድጠብቀህ ነው? ኧረ እባክህ ብላ ስትለው፣ እሺ አሁን ምን እንዳደርግ ነው የምትፈልጊው? አብቅቷል። ከዚህ በኋላ አንተና እኔ ምንም ያህል ብናወራም ምንም ያህል ብንነጋገር የማናስተካክለው ብዙ ነገር አለ። ስለዚህ አንተም ተወኝ እኔም ልተውህ ብላ ስትለው፣ ምን ማለት ነው? ትዳር እንዲህ በቀላሉ ይተዋል እንዴ? አንተም ስለተውከው እኔም መተው አያቅተኝም ብላ አምራ ተናገረች። ኪራም አቦ የራስሽ ጉዳይ። ታዲያ የእውነት አንቺ ብትቀሪ ምንም ያሳስበኝ ነገር ያለ ይመስልሻል እንዴ? በቃ እንደውም ቀረሁብሽ፣ እሺ ቻው ብሎ አሰናበታት። ክብሮምና ኒና ወሬያቸውን እየሰለተቱ ባለበት ሰዓት፣ እኔ ምልሽ ኒና ግን የእውነት ጆከርን አፍቅራው ይመስልሻል እንዴ? ማን እንዴ? አንቺ ደግሞ ማን ትያለሽ? ማለቴ ሰኒናታ። እኔ ግን አይመስለኝም። ምን ማለት ነው? ያው ያ ጓደኛ ደግሞ የቱ ጓደኛ? ምን ነው ያልሰማህ ይመስልሃል እንዴ? ባለፈው የጆከር ጥላት የሆነው ሰውዬ ሲያወራሃል ነበር? እናማ ከሱ ጋር የሆነ ነገር ፋውል ሳይሰሩ አይቀርም እንጂ የእውነት ሰኒ ካንተ ውጭ ሌላ የምታፈቅር አይመስለኝም። እውነትሽን ነው? አሁና በቃ እንደዛ ከሆነማ በሁሉም ነገር ትረጅኛለሽ እንዴ? በምንድን ነገር ነው ደግሞ የምረዳ? ነገርኩሽ፣ ሰኒን የራሴ ማድረግ አለብኝ። ግን ደግሞ ካልፈለገችስ? ምናልባትም በሂደት አፍቅረው ከሆነስ? ማንን ነው የምታፈቅረው? ማንን ይመስልሃል? ያው ጆከርና። አይ እኔማ እሷን ብዬ መጥቼ በፍጹም ማጣትም አልፈልግም። በቃ እንግዲህ አንዴ ከሆነ ሆነ ነው፣ ካልሆነ ደግሞ አልሆነም ነው። ብቻ ግን ተው ያለፈው አልፏል ብላ ስትለው፣ እባክሽ ለወደፊቱ ታዲያ ምን ላደርግ ነው? እኔ እኮ በጣም ነው የምወዳት፣ በጣምም ነው የማፈቅራት። ግን ደግሞ እሷ ወደ ሩዬና ሰልዬ እያወሩ ባሉበት ሰዓት፣ ቆይ ምን ሆነሽ ነው? በባለፈውም ሆስፒታል መተሽ ራስሽን ስጠሽ እንደወደቅሽ እና ነግረውኛል። ቆይ ምንድነው የተፈጠረው ነገር? ምሩ እስኪ ንገሪኝ ብላ ስትል፣ አረ ምንም ሰኒ፣ ግን አንቺ ያደረግሽው ነገር ትክክል አይደለም። እባክሽ ድጋሜ እንደዛ አታድርጊ። በዙሪያሽ በጣም ብዙ ሰዎች እያሉ እኛ ሁሉ አናሳዝንሽም እንዴ? ልክ ነሽ፣ ስህተት ሰርቻለሁ። ከዚህ በኋላ ግን እመኚኝ ምንም አይነት ነገር አላደርግም። ይልቁንስ አንቺ ምን ተፈጠረ? የናሆም የድሮ ፍቅረኛ መታ ነበር። እናማ ልጅ አለኝ ምናምን ብላ ብታይ በጣም እየቀወጠችው ነው። በእርግጥ
ናሆሜ በፍጹም የኔ ልጅ አይደለችም፣ ይቺ ቀጣፊና ሌባ ናት፣ አጭበርባሪ ናት፣ አሁን ሆን ብላ ትዳሬን ለመበጥበጥ ነው እያለ ነግሮኛል። ታዲያ እሱ ከነገረሽ በቂ አይደለም እንዴ? አይ አይደለም። ለምን ሲባል ምክንያቱም የቱንም ያህል ብሄድም የቱንም ያህል ብሮጥም በፍጹም ግን እየገባኝ አይደለም። ከናሆሜ አባት ጋር በጣም ሲያወሩና ተቀራርበው በብዙ ነገር ሲወያዩ ነበር። ስለዚህ እሱ ነገር በጣም አሳስቦኛል። ታዲያ ይወያዩ። አስበሽዋል? እኔ እኮ ምንም ቦታ የለኝም፣ ልጅ የለኝ፣ ምን የለኝ። እንዴ ታዲያ ለትዳር ልጅ ነው ያለው ምንድን ነው? እሱማ ልክ ነሽ። ምክንያቱም ናሆሜም እንጋባ አንተና እኔ እኮ አልተገባንም ብዬ ስጠይቀው ምንም አላለኝም። እሺ እንጋባለን፣ ይሄ በጣም የተቀደሰ ሀሳብ ነው ብሎኛል። አየሽ፣ ስለዚህ ምንም ነገር አይፈጠርም ምሩዬ፣ ራስሽን አታስጨንቂ ብላ ስትላት፣ እሺ አንቺና ጆከርስ ማለቴ ክብሮም መልሶ መጥቷል። ግን ምን ብዬ እንደምናግርሽ አላውቅም። ምክንያቱም ስሜቴ አሁን ላይ ምን እንደሆነ መረዳት አልችልም። አንድ ጊዜ ጆከርን ይለኛል። ጆከር በችግሬም በሀዘኔም በደስታዬም አብሮኝ ነበር። አንድ ጊዜ ደግሞ ምንም ቢሆን ክብሮምን ያጣሁት በእህቴ ምክንያት ነው። እህቴ ባትናገር በፍጹም ምንም ትቶኝ ሄድም ነበር እላለሁ። ብቻ ግን በጣም የተጭበረበረ ነገር እየተሰማኝ ነው ብላ ስትል፣ አይዞሽ እሺ፣ ሁሉም ነገር ይስተካከላል። ደግሞ ዋናው ትዕግስት አይደለም? አንቺ ደግሞ ለሱ በጣም ትዕግስተኛ ነች። ስለዚህ መታገስና ሁሉንም ነገር ማየት አይቀርም። እሺ አታስቢ የኔ ውድ ብላ ያለቻት። እሺ በቃ ሁሉም ነገር ያልፋል። ክብሩም ግን በጣም ያሳዝናል። ማለት ምንም ቢሆን አንቺን ብሎ ነው የመጣው። እሱን እኮ አውቃለሁ፣ ግን ደግሞ ድሮ ነበራ ያኔ እኔም ስመጣ እሱም ሲከተለኝ ብንገናኝ ድሮ እንደዚህ አንሆንም ነበር። ምናልባትም እኔ ፈተና አያጋጥመኝም ነበር ብላ አለች። የስንዲቅ ሚዲያ ቤተሰቦቼ የዛሬው ጽናት ይህን ይመስል ነበር። በቀጣይ እስከምንገናኝ ሸር፣ ላይክ፣ ሰብስክራይብ አይረሳው።